የክልሉ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርቱ ቢሮ ኃላፊ አቶ አልማው ዘውዴ በታርጫ ዙሪያ ወረዳ ጎዞ ሻሾ አንደኛና መካከለኛ ትምህርት ቤት በመገኘት የዘንድሮ ስድስተኛ ክፍል ማጠቃለያ ፈተና አስጀምረዋል። በማስጀመሪያው መርሃ ግብር ላይ አቶ አልማው ዘውዴ እንደገለጹት በክልሉ 1380 መፈተኛ ጣቢያዎች ከ57000 በላይ ተማሪዎች የስድስተኛ ክፍል ማጠቃለያ ፈተና እየወሰዱ ይገኛሉ። ዛሬ በክልላችን በሁሉም አካባቢዎች ላይ የስድስተኛ ክፍል የማጠናቀቂያ ፈተና እየተሰጠ ነው ያለው። የስድስተኛ ክፍል የማጠናቀቂያ ፈተና በክልላችን በ1380 ማስፈተኛ ጣቢያዎች ወይም ትምህርት ቤቶች ላይ እየተሰጠ ነው ያለው። በእነዚህ ትምህርት ቤቶች በአጠቃላይ ወንድ 30922 ሴት ተማሪዎቻችን 26127 በድምሩ 57049 ተማሪዎች የስድስተኛ ክፍል ክልላዊ ፈተናን እየተፈተኑ ያሉበት ሁኔታ ነው ያለው። የትምህርት ውጤታማነትን ይበልጥ ለማሳደግ የፈተና አስተዳደር ስርዓትን ከማጠናከር ረገድም በክልሉ በትኩረት እየተሰራ መሆኑን ገልጸዋል። ክልላዊ የሆነ የፈተና ስታንዳርድ ተዘጋጅቶ በሁሉም ዞኖቻችን ተመሳሳይ የፈተና ይዘት ያላቸው ጥያቄዎች ተዘጋጅተው ተማሪዎቻችንን ለማብቃት እየተሰራ ነው ያለው። የፈተና አስተዳደር ስርዓቱን ማዘመን ለትምህርት ጥራት ያለው ፋይዳ የላቀ በመሆኑ ፈተናዎቻችን ስታንዳርዳቸውን የጠበቁ እንዲሆኑ በትምህርትና ስልጠና ፖሊሲው ላይ በተቀመጠው መነሻ ቢያንስ ክልላዊ ፈተናዎች በ8ኛና 6ኛ ክፍል ላይ ስታንዳርዱን የጠበቀ እንዲሆን ማድረግ ተማሪዎቻችን ለደረጃው ብቁ ሆኖ ወደሚቀጥለው የክፍል ደረጃ እንዲሸጋገሩ ማድረግ ለትምህርት ጥራትን ለማረጋገጥ እጅግ በጣም ወሳኝ ስለሆነ በዚህ ደረጃ የፈተና አስተዳደር ስርዓታችን ማዘመን መቻል አለብን በሚል እንደ ክልል አቅጣጫ ተቀምጦ በየደረጃውም ካሉ ባለድርሻ አካላት ጋር ሰፊ ምክክር ተደርጎ የተሻለ የፈተና አስተዳደር ስርዓት በክልላችን መዘርጋት ተችሏል። የፈተና አስተዳደር ስርዓትን ውጤታማ ለማድረግ የባለድርሻ አካላት ሚና ከፍተኛ መሆኑን የገለጹት አቶ አልማው መምህራን፣ ወላጆችና የትምህርት ማህበረሰቦችም በዘርፉ የበኩላቸውን ድርሻ እንዲወጡ ተሰርቷል ብለዋል። ተማሪዎች ውጤታማ እንዲሆኑ የምዘና ስርዓቱም እንዲዘምን በማድረግ ሂደት የራሳቸውን አዎንታዊ አስተዋጽኦ እያበረከቱ ስለሆነ ቀጣይም ተማሪዎቻችን በማብቃት ሂደት የመምህራን ሚና የማይተካ ነው። ወላጆችም በተመሳሳይ መንገድ ዛሬ ላይ እየገነባን ያለነው የነገውን የልጆቻችን ተስፋ ስለሆነ ሁሉም በዚህ ደረጃ ላይ በትምህርት ስርዓቱ ላይ የሚያደርገውን አስተዋጽኦ አጠናክሮ እንዲቀጥል የሚል አጠቃላይ መልእክት ለማስተላለፍ ነው። ቀጣይ ለሚሰጡ ለ8ኛ ክፍል ክልላዊና 12ኛ ክፍል ብሔራዊ ፈተናም በቂ ዝግጅት መደረጉንም ገልጸዋል። የዳውሮ ዞን ትምህርት መምሪያ ባለሙያ አቶ ወንድማገኘው እተላ በበኩላቸው በፈተና አስተዳደር ስርዓት መሰረት በዞኑ ባሉ ትምህርት ቤቶች ተማሪዎች በቂ ዝግጅት አድርገው ለፈተና እንዲቀመጡ መደረጉን ተናግረዋል። የትምህርት ክፍሉ ፈተና በዞን ደረጃ የሚዘጋጅ እንደመሆኑ በዝግጅት ሂደቱ ክትትልና ቁጥጥር እየተደረገ መቆየቱንም አክለዋል። ቅድመ ዝግጅት የፈተና ማሰራጫ መልስ ማስቀመጫ ወረቀት ያው በእኛ በኩል የታተመ ነው። ፈተናዎችን በእኛ በኩል የታተሙ ናቸው። እነዚህ አሁን በዚህ ሰዓት ሁሉም ቦታ ደርሶ የመረጃውንም እንደ ዞን እየተከታተል ነው። እኔ በተገኘውበት ትምህርት ቤትም በዛው ልክ በስነ ስርዓት ተጀምሯል። ስድስተኛ ክፍል ያላቸው ትምህርት ቤቶች በድምሩ 337 ናቸው። 224 ማዕከል ተሰብስበው እየተፈተኑ ያሉበት ለፈተናው የተዘጋጀው ለ10429 ተማሪዎች ይፈተናሉ። በክልሉ መሰጠት የጀመረው የስድስተኛ ክፍል ማጠቃለያ ፈተና ለ2 ቀናት የሚሰጥ መሆኑም ተገልጿል።